ይሆናላ አላመንኩህም እያመነጫጨኩ ነበር በቃ ምንም አይነት ቦታ ሰጠሁም ምናምን አንተ ግን ከእውነት ጋር ሆነ ለዛ ምንም ነገር ይፈጠራል ከዚህ በኋላ አላውቅም አለ ምንም አውቀው ነገር የለም እኔ ያባፈልግ ምንም ነገር ካንተ ሐዘን እጁን ልኮ በሚሰብር ጊዜ ተያይዘን ስንባዝን በጥልቅ ጥጋዜ ደርሶ የሚያጻና የሚያደርገን ቀና ችግር የሚፈታ እጅጉን መለኛ ከራሳችን እኩል ውድ ነው ጓደኛ እያለ ሲከፋሽ ይከፋኛል ህመምሽ ያመኛል እያለ መጥቷል እንዳልክ ማለት ነው። ይሄሉ መከፋት ያየው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁልኝ? በየዓለም ዳርቻ ያላችሁ ውድ ቤተሰቦች ሰላማችሁ በዘት ይበልልኝ። ሰብስክራይብ ያረጋችሁ እዚህ ላደረሳችሁኝ ከልብ ነው ማመሰግነው። ቃል የለኝም። ውድ እህት ወንድሞች በያላችሁበት አላህ ይጠብቃችሁ፣ ሀገራችንን ሰላም ያደርግልን፣ ሰላሟን ያምጣልና። በስደት ዓለም ላይ ያላችሁት ወንድሞች ከስደት ወጥተን የራሳችንን ህይወት የምንኖርበትን እርዚቅ ጤና ጋር አላህ ይወፍቀን። ለሁላችንም ዱዓ ጸሎት አድርጉ በየእምነታችሁ። እንግዲህ ከቪዲዮ መግቢያ እንዴት ተመለከታችሁት? ያብ ዛሬ ከማዘሯ ጋር ሄዶ ያለውን ነገር ይቅርታ እንድታደርግለትና ወደ በፊቱ ፍቅራቸው እንዲመለሱ ማዘሯን አናግሯን ነበር። ማዘሯም እንግዲህ ከተረዳቸው አንጻር ያለውን ነገር ለመጠየቅ ጥያቄዎቿን አዘጋጅተው ጠብቀውት ነበረ። ይሄ ደግሞ እኔ እርግጠኛ ነኝ አገኛታለሁ። ምክንያቱም ሄሉሻ ስትፈጠር ፈጣሪ ለእንዳልክ ብሎ ነው የፈጠራት። እንዳልክም ሲፈጥረው ፈጣሪ ለሄሉሻ ብሎ ነው የፈጠረው። የደመቀች ሰዓት ውበቷ ቢጣራም ፀሐይ ካልጠለቀች ጨረቃ አታበራም። አእላፍ ቢመስሉም በቁጥር ቢቀልሙም ጨረቃም ካልጠፋች ከዋክብት አይደምቁም። ህይወትም እንዲያው ነው እንሰጋለን እንጂ በችግር ሲጠይም ካልጨለመ በቀር ብርሃን አናይም ይላል። ውድ ቤተሰቦች እንግዲህ ምን ትላላችሁ? ዛሬ ላይ እንግዲህ ያመጣሁላችሁ የሶስት ሰዎች ነው። በሄሉ ምክንያት እንግዲህ ሶስት ሰዎች፣ ናቴን አልጨመርኩትም። ናቴን ከጨመርኩት እናንተ ራሱ በቃ ለመፍረድ ይከብዳችኋል። እነዚህን ራሱ እንዴት ምን እንደምትሉ አላቅም ኮመንት ላይ። ለማንኛውም እንግዲህ በዚህ ቦታ ላይ ሶስታቸውንም አምጥቻችኋለሁኝ ቦጨቅ አርጌ ሁላቸውንም። እኔ በዚህ ጉዳይ ላይ እውነት ለመናገር ለራሴ መፍረድ ያቅቶኛል። ገብቷችኋል አይደለ? ብዙ ኮመንተሮችን ቆም ብዬ እያስተዋልኩ ነበርና እዚያም ትክክል እዚህም ትክክል እዚህም ትክክል። ያ ማለት ከባድ ነው። እኔ ልል የምችለው አሁን ላይ ሄሉ በቃ አላህ የተሻለውን ነገር ይምረጥላት። እሷም ሳትሆን እሷ ለነገሮች ትቸኩላለች። አሁን ራሱ ከልዑል ጋር ያላቸውን ነገር አላህ ነው የሚያውቀው። እሱ በእርግጥ መልካም ላይ እንደሆነ እያሳየን ነው። ነገር ግን እንኳን እኛ እዚህ ኩነን ለሄሉ እንዳልክ ነው ያብ ነው ልዑል ነው ናቴ ነው ብለን ልንመርጥ ይቅርና እሷ እዛ ሆነ አብራቸው እያሳለፈ በጧት በማታ እያየቻቸው መለየት አቅቷት ይኸው እየተጎዳች ነው። አንድ ጊዜም ሁለት ጊዜ ማለት ነው። አንዳንድ ጊዜ እኛ በምናደርገው ነገር የምንጎዳ ከሆነ ሁሉን ነገር ለአላህ መስጠት ነው። ገብቷችኋል አይደለ? እንጂ ሰው ላይ አብሮ እየኖረ መወሰን ያቃተውን እኛ እዚህ ኩነን ኮመንተሮች አሁን ብዙዎቻችሁን እያየሁ ነው። ዛሬ በተለይ ከልዑል ቤት ብዙ ሰው ከእንዳልክ ጋር ታረቅ የሚል ነው በብዛት እዛ ኮመንት ያለው። ትንሽ ሰዎች ደግሞ ያብጋ ይቅርታውን ተቀበዩ እያሏት ነው። እንግዲህ ሁሉም ሰው የራሱን አመለካከት ነው። በእርግጥ ሁላችንም የራሳችንን አመለካከት ነው። ግን እኛ የራሳችንን አመለካከት እንጻፍ እንጂ ህይወቱ ይሄ ሄሉ ነው። ሄሉ ናት መወሰን ያለባት ከፈጣሪዋ ጋር አምና በምታምነው ነገር። ከሁሉም ለሷ ማን ነው በላጩ የሚለውን ነገር ከኛ በላይ እሷ ናት የምታውቀውና እኔ እዚህ ጋር ሆነ ከሌትሁን ለማለት እኔ ይከብደኛል እውነት ለመናገር። እስከዛሬ ብዙ ነገር ስል ነበር። ነገር ግን እኛ ጥሩ ሰዎች ናቸው ብለን የምንገፋፋት ሰዎች፣ እነዛ ሰዎች ደግሞ በስተጀርባቸው የባብ ለምድ ለብሰው እየመጡ ነው የምናያቸውና እነዚህ የተባሉት ሰዎች እንግዲህ እሷን አንዳንዴ የጎዷት ሰዎች ናቸው። ገብቷቸዋል። እና እንደዛ ስለሆነ ልዑል እንግዲህ አዲስ ነው። ትናንትና ሰምታችሁ ከሆነ ማዘሯ ማለት ነው ልዑል እንደዛ እያደረገ ምናምን ማለት ያብን እንዴት ልታዩ ቻልሽ? እንዴት እስከ ያብ ካለበት እንዴት ልትሄጂ ሄርሽ ብላ ማዘሯ ሄሉን ጠየቀቻት። ከዛ ልዑልም ነበረ እሷም ናት ምናምን ስትል እንዴ ሌላ ሶስተኛ ወገን ሊኖር ይችላል። ልዑል ትያለሽ ሳ ልዑል ምን የሚያውቀው ታሪክ አለ? ልዑል እኮ ያንቺ ህይወት ሊኖር አይችልም። ምን እንዲያሰበ ምን ታውቂያለሽ? በእርግጥ እንዲያትጎጂ ሊሆን ይችላል፣ ግን አስተውይ ብላታል። ያያችሁ አይደለ? እናት ደግሞ ብልሃት ናት። እናት ብልህ ናት ከኛ ማለት ነውና እንደነገርኳችሁ የሚወዳችሁ ሰው ብዙ ነገሮችን ሊያደርግ ይችላልና
እኔ አላቅም ማንኛው መጥፎ ነው ለማለት ነግሬያችኋለሁ። እኔ እዚህ ቦታ ላይ ከሌ ነው ጥሩ ሰው ብዬ መገመት አልችልም። እኔ ገብቷችኋል አይደል? እኔ ግን ሁሌም ዱዓ ማደርግላት እሷም የመረጠችውንም ሳይሆን አላህ የተሻለውን ለእሷ በቃ ለሁሉም ነገር ከጎኗ ካሁን በኋላ በወንድ አትፈተኝ፣ የልጆችሽ አባት መሆን የሚችለው ይሄ ነው ለአንቺ የሚጠቅምሽ ብሎ የመረጠላትን እንድትቀበል ዱዓዬ ነው ማለት ነው። ለምን ብዙዎቻችን የምንወደውን እንጂ አላህ የመረጠልንን የማንቀበል ብዙ ሰዎች አለን። ያ ደግሞ ህይወታችን አደጋ ውስጥ ነው። እንደምትመለከቱት ነው። ያብን በጣም ታፈቅረዋለች ሄሉ፣ ነገር ግን ስለ ጎዳት ነው አይደል አሁን ላይ በቃ በላይ ወጣችሁ። ስለዚህ ወዳችሁ ብቻ እነዚያ ሰዎች ለአንድ ሰሞን ብቻ ተደስታችሁ መልሰው ደስታችሁን ጥልመት የሚያስገቡት ከሆነ አያስፈልግም። እና አንዳንድ ጊዜ ቆም ብለን ዱዓ ማድረግ ያስፈልጋል። እና ዛሬ ከሄል እንትናን ልዑልን አይታችሁ ከሆነ ይወዳታል። አይኑ ላይ እንደዛ ሲያቅፋት አይታችሁታል አይደል? እና ከበፊትም ይወዳታል ብዙ ጊዜ እንደምትመለከቱ ከሆነ እና እኔ አሁን እዚህ ጋር ልዑል ጥሩ ሰው ነው እንዳልክ ጥሩ ነው ያብ ጥሩ ነው ብዬ ኮመንት ወይም ደግሞ አስተያየት የምሰጥበት ነገር የለኝም። እንደነገርኳቸው እኔ እሷ አብራቸው ሆና ያላወቀቻቸውን ሰዎች እኛ ይሄ ነው ማለቱ ስህተት ነው። እንዳልክ መጥቶ እንደነገርኳችሁ እንደዛ ስላለ ይወዳታል ብላችሁ አስባችሁ ከሆነ ሊወዳትም ይችላል፣ ላይወዳትም ይችላል። እውነቱንም ሊሆን ይችላል፣ ውሸቱንም ሊሆን ይችላል። የእውነት የፈለገ ሰው እንግዲህ እኛ እኮ ወዲያ ገባ ነው። ምክንያቱም እኔ አሁን እንዳልክ እውነቱን ከሆነ ለምን መጀመሪያ ሄሉን ይቅርታ አይጠይቃትም? መጀመሪያ ይቅርታ ጠይቆ እሷ ጋር ነው ከተግባባ በኋላ ነገሮችን ማስተካከል የሚችለው እንጂ እዚህ ጋር የሚዲያ ሰው የነሱን ህይወት ሊኖርላቸው አይችልም። እንኳን የሚዲያ ሰው ይቅርና እናቷ ትናንትና ለያብ ይቅርታ አድርጊለት ብላት ነበር። ነገር ግን ህይወቱ እሷ ነው እና ማዘሯን ራሱ ሰምታችሁ ከሆነ እኔ በእሷ ህይወት አልገባም፣ ነገር ግን ይሄ ይጠፋል ይሄ ለማልምለውን ነገር እንደ እናት ልመክራት እችላለሁ። በመቀጠል ልጅን እንዴት ትጎዳ ስለማልፈልግ ከዛ ነገር እኔም ስትጎዳ ያመኛል። ጥሩ ነገር እንድታገኝ ደግሞ ሁሌም ጸሎቴ ነው። ቢሆንም ግን ይሄ ህይወት የሷ ነው ብላለች። እንኳን እኛ እናቷ ራሱ በሷ ህይወት ማዘዝ የማትችልበት አጋጣሚ ነው። ስለዚህ እንደነገርኳችሁ እዚህ ጋር የእንዳልክን ውስጥ አላህና ራሱ ብቻ ነው የሚያውቀው። እናንተ በእንዳልክ ምን ያክል እርግጠኛ ስለወራ ብቻ አይደለም። የእውነት ከፈለገ እንዳልክ እንደነገርኳችሁ ሚዲያ እያመጣ ፎቶዋን ከመለጠፍ ሄዶ እሷ ጋር ይቅርታ ተባብለው እያየው ነው። እውነት ለመናገር እስከ ዛሬ እይታ አልነበረውም። አሁን መጀመሪያ ገና ንግስቴ ጋር መጣሁ ባለበት ቪዲዮ ጀምራችሁ እዩት። እይታ በጣም አለውና ይህን ያክል ጥሩ ልጅ ናት፣ ለህይወቱም አስፈላጊ ናት፣ ለገቢ ምንጭም ጥሩ ናት ብሎ ካሰበ ማንም አልያዘውም። ሄዶ ይቅርታ ጠይቆ እንትን ማለት ይችላል፣ አብሮ መሆን ይችላሉ፣ የእሷ ፍቃድ ከሆነ ማለት ነው እንጂ አሁን እሷ ሳትሰማ እሷን ይቅርታ ሳይጠይቅ እዚህ ጋር ፎቶዋን እያመጣ ቢለጥፍ እውነት እንዳይመስላችሁ። እዚህ ጋር ያዘነ መስሎ በሙዚቃ እንትን ቢሉ የወንዶች ጸባይ አልገባችሁም እናንተና። እንዲህ ናቸው ወንድ ላይ በተፈጥሮ የእሱ የሆነ ነገር ሲነኩበት አይወድም። እና ከዛ አንጻር እንግዲህ አላቅም እንደነገርኳችሁ ምናልባትም ይሄ ነው ብዬም አልናገርም። እንዳልክም እውነቱንም ሊሆን ይችላል። ስለዚህ እውነታውን አላህ ብቻ ነው የሚያውቀው። ብቻ ለሁላችንም አላህ የተሻለውን ነገር ይወፍቀና እና ሄሉሻን አሁንም የፈራሁ ቢሆን ከልዑል ጋር በዚህ መልኩ ከመጣች ወደፊትም ደግሞ እሱ ምን እንዲያሰበ የምናውቀው ታሪክ የለም አይደለ? በፊት ይወዳት ነበር፣ ግን ልዑልን ገፍታ ነው አይደል ወደ ያብ የሆነችው። ያው የፍቅር ጥያቄ ያቅርብላት አይቅርብላት እኔ በደንብ አላየሁትም። ነገር ግን እሱም ይወዳት ነበር። ያብ ጋር ልትሆን ስትል ሲጣላ ነበረ እና ምናልባት እሱም ስለሚወዳት ነገሮችን አካብዶም ሊሆን ይችላል ከያብ ጋር ያለውን ነገርም እኔ እንግዲህ አላቅም ወላሂ ሴራውን። ስለዚህ እኔ ከሄሉ አንደበት ያለውን ነገር ሳንሰማ ይሄ ነው እያልን ብንፈረደኛ ወንጀል መግባት ነው እንጂ ሌላ ምንም ትርፍ አናመጣም። ግን ሁላችሁም በየእምነታችሁ ዱዓ አድርጉላት ኸይረኛው ጋር እንድትሆን ማለት ነው። በተረፈ ስህተት ካለብኝ አርሙኝ። እወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ እያደረጋችሁ ስለምታበረታቱኝ ከልብ ነው የማመሰግነው። አሁንም ላይክ ሰብ አትርሱ፣ አይከፈልበትም። አብሬያችሁ የነበርኩት ሂቡ ነኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላህ ወበረካቱ።